ይሄን ስለምትተማመኑ ነው። ኧረ አጎት ጠይቀው ይሄ ነው ደውለህለታል? አታማሪ እንዴት እንደምወደው ታውቃለህ? ማለት ጅቦል አንቺ በምን እሱን ትሆን ያልከው መሀሪ ትግራዋይ በቃሉ ይገኛል ሲል እሱን ተወው መሀሪ ይኸውልሽ አንቺ ትግራዋይ ምናምን ብለሽ ወደ ህዝብ አትወሰጂው። እኔ ያልኩሽ መለስ ዜናዊ ያስ ነምበር 1 ከሃዲ በዓለም መለስ ዜናዊ ምንድን ነው የምታወሪው? ስርዓት እኛ ስለ ፖለቲካ ስናወራ ስለ ህዝብ ታወራለች። ማን አለች? ፖለቲካ ምን ነው? ከሃዲማ ኢሳያስ አፈወርቂ ነው። እናቴን ከሃዲ ኢሳያስ አፈወርቂ ነው። ኢሳያስ አፈወርቂ ዲክታተሩን ትተህ በሀገር እንድትሆን ያደረገ ሙሉ ባህር እንድትቆጣጠር ያደረገ ኢሳያስ እሱን 4 ኪሎ ቤተ መንግስት በታንክ ሰብረን የወሰድነው ምንም እናወራው ኖ ይሄን እንዳትከች መለስ ዜና እኔ ይኸውልህ ዝም በል ሕማሜ ካይተላዓለልኝ ደፋር እካክ ይለኛል እንዴ? ለምን ይዋሻል? ቲፒኤልኤፍ አይደል እንዴ እንደ ሀገር ያቆማችሁ? ሄደብ አይኖር አይሆኒ እንዴት ነህ? ኧረ ግን እናቴ ትናንት እንዴት እንደደበረኝ እናቴ ትሙት። በምን እንዴት ቲፒኤልኤፍ ስልጣን ከለቀቀ 4 ዓመት 5 ዓመት ወደ 6 ዓመት 7 ዓመት ኢትዮጵያ ውስጥ ምንም አይነት የፖለቲካ ድርሻ እንደሌለው እያወቅ ዱቄት ላይ እንደተበተነ እንትን እያወቅ አቅም የሌለው ፍጥረት እንዴት ነው ዛሬም ቲፒኤልኤፍ እየተባለ የሚወራው? ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው። አማራና ትግራይ አብረው ይሰራሉ ፖለቲካ ጥምዶ ግምዶ እየተባለ አይደል እንዴ? ድብና አድርገው ነው አብረው የሚሰሩት። ስለዚህ አብረው እየሰሩ ነው ሰለሞንን ዲፖርት ለማድረግ ሪፖርት ሲያደርጉ የነበሩት። አንድ ነገር ልንገር፣ ዘግበኝ። አሁን ከኤርትራ ጋር ጽምዶ አለ፣ ግልጽ ጽምዶ። ከአማራ ጋር ያው ውስጥ ለውስጥ ነው፣ እኔ ብቻ ነኝ የማውቀው። ጽምዶ አለ። ለአንተ ብቻ ነው የነገሩ? በትግራይ ላይ የተፈጸመውን ወንጀል ጠቅላላ ተጠያቂዎች ናቸው። ኤርትራም ያሉ በመከላከያም በፋኖም በኩል ያሉ በትግራይ ላይ ወንጀል የሰሩት ይጠይቃሉ። ነው ትግራይ ላይ ካልከኝ በደንብ እየተነጋገርን ነው። ፖለቲካ ስለሆነ የምጠይቅ ምን መሰለህ፣ አንድ ፋኖ በኢትዮጵያና በህወሓት ጦርነት ጊዜ አንድ ፋኖ ትግራይ ላይ የተገኛለ አንድ ፋኖ። አሁን ዮናስ እዚህ ጋር ምን አይነት መሰለህ፣ እዚህ ጋር አሁን ብዙ አይነት ምክንያቶች ቀለል አድርገህ መልስልኝ አለ ወይ እኮ አካሄዳለሁ ልንገርህ። እሺ ለምሳሌ አማራ ክልል የሚባለውን ታምናለህ አይደለ? እንዳለ አለ። ትግራይም ክልል እንደሆነ ታምናለህ? በህገ መንግስቱ ነው የምልህ። ህወሓት ባወጣቸው ህገ መንግስት ኦፍ ኮርስ። አዎ። እና አሁንም እኮ ፋኖ ትግራይ ውስጥ እንዳለ ታውቃለህ። ግን ዛሬም ፋኖ ትግራይ ውስጥ እንዳለ ታምናለህ አታምን? አሁንማ ጽምዶ ብለው የሚል ከሰከሱ እከኮች ነው ያሉት አይደል? አሁንም እዛው ብትችሉ ህወሓቶች እነሱን ገርፋችሁ እዛው ወሸላውን እየጎተታችሁ ግረፉልኝ። ህወሓቶች ከእናንተ ጋር አብሮ የሚሰራውን አማራ ግረፉት። አንድ ነገር ልንገር ዮናስ፣ አማራ ብቻውን ሊሰራ አይችልም። ከኤርትራ ጋር ሊሰራ ይገባል። ከኤርትራ ጋር ይሰራል። ምክንያቱም ኤርትራውያን ከአማራ ጋር ምንም አይነት ችግር የለባቸው። ኤርትራውያን ደግሞ አማራን አያምኑትም። በሚገርም ሁኔታ አማራ ይመቻቸዋል። የሚገርም እዚህ ማሪ ያለና ይመቻቸዋል እንጂ አያምኑትም። ይመቻቸዋል። አማራ ለምን መሰለ አማራን የሚወዱት? አዳምጠኝ ዮናስ፣ ትግራይን ከድሮን መከላከያ ጭምር ነው ያስታጠቋቸው። ማሪን ጠይቀው እናቴ ማንን ማሪን ጠይቀው እስከ አፍንጫቸው ታጥቀዋል። ማን የታጠቀው? አማራን ግን አንድ ክላሽንኮቭ አይሰጡትም። ቲፒኤልኤፍ ነው። ሌላ ህወሓት ናት የታጠቀችው። በኢየሱስ ማሪን ጠይቀው። ማሪ ሚውትን አንሳ መልስ። ደብረ ጽዮንን ጓንት ነው ደግሞ የሰጡት። አባቴ እየተዋወቅን ምንድን ነው የምታወራው? ይሄ አሁን ይሄ ብሽሽቅ ማሪ መልስ። ጀቦ ይኸውልህ ከብሽሽቁ እንውጣና ሪያል ልጁ ላይ ራሱ የተደረገው ነገር ኢዝ ኖት ፌር ገብቷል። በጠቅላላ ሶሻል ሚዲያው ላይ አሁን ማሪ እኔ የጠየቅኩን ጥያቄ መልስ። ቲፒኤልኤፍ ታጥቋል አልታጠቀም?
ይኸውልህ እኔ እኮ አይደለም እኮ አሁን ቲፒኤልኤፍ ልታስፈራራ ነው። አሁን በቲፒኤልኤፍ ኧረ ጅቡ አያስቅም። ጅቡ አንድ ጊዜ ባታበላሽ ኤርትራዊ መሀሪ ለምን አይነግረንም? አጎቱ ከመሀሪ በፊት እኔ ለአንተ ጥያቄ አለ። ምን እነግርሃለሁ? ቆይ መሀሪ ከደቂቃዎች በፊት ጅቦዬ ረስተሸዋል። ዱቄት የሆነ ህዋትን አሁን እንደመልሰ የሆነ ማኛ ተከሷል እያልከኝ አሁን ደግሞ ታጥቀዋል ትለኛለህ። ትክክል። ይሄ በእናንተ አስተሳሰብ ነው። ይሄ እኮ ያንተን አስተሳሰብ እኮ ነው። አሁን ቲፒኤልኤፍ አሁን ዱቄት እንደሆነ ነው የምታምነው አይደል አንተ? አብሶሉትሊ አቅም እንደሌለው ነው የምታምነው። ኧረ ዱቄት አይደለም አፈር ናት ቲፒኤልኤፍ። ምንም አቅም እኮ አፈር እንደሆነ ጥቅም እንደሌለው ፕሮፋይሉ ምናምን ደስ ይላል ሲያብለጨልጭ ምናምን እንጂ ውስጧ ባዶ ነው ቲፒኤልኤፍ። ድሮም አልነበረችም። አማራና ኦሮሞ መጣላቱ ነው ለቲፒኤልኤፍ የጠቀመው። አብይ አህመድ ባህር ዳርና ጎንደር ላይ ሳይክል እየነዳ አንተ ትግራይ ውስጥ እስካሁን አልገባም እኮ። ተው እንጂ ዮናስ፣ ትግራይ ውስጥ አልገባም። በኋላ ገብቶ ደግሞ ምን ልትሉ ምክንያት ልትሰጥ ነው? ሲገባ መግባት አይችልም። እሱ አሁን መግባት አይችልም። አቢቹ መግባት አይችልም። እግዚአብሔር አይችልም። ትግራይ ውስጥ አይችልም። ጌታቸው ረዳስ መግባት ይችላል። ጌታቸው ረዳ ትግራዋይ ነው፣ መግባት ይችላል። ትግራዋይ ነው። ስለዚህ አብይ ጋር እንደፈለገ እየሆነ ጌታቸው ረዳ እንደፈለገ ይመላለሳል። ተቀልዳለህ እንዴ? ጌታቸው እኮ ለስለላ እኮ ነው የተላከው። ይሁን እንዴ ሲሉ እኔ ልነግርህ ነው የቲፒኤልኤፍ ነገር ጅቦ ያክትሟል። ግን አማራ ልጅ እንዲያውቅ የምፈልገው ከአማራ ጋር አብረን እንሰራለን እያሉ ገብተዋል። መልሶ የአማራን ልጅ እንደዚህ የሚያደርጉት ጽምዶ የሚባለው አከተመለት፣ በአናቱ ይተከላል። አማራ ከትግራይ ጋርና ከኤርትራ ጋር ካልሰራ ያልቅለታል። ኖ ከኤርትራ ጋር ትግራዩን ተው፣ እዛው ለራሱም አልሆነ እንኳን ከሌላ ሊሰራ ተው፣ በመድኃኒዓለም ተው። ኤርትራ ደግሞ አማራን አያምኑትም። በትግራይ በኩል ካልመጣ በትግራይ ካልመጣ እኔ ህወሓትን መን ከምትለኝ ለማኛው ሴጣን ይሻለኛል ከህወሓት። ለማኛው ኤርትራ አያምኑም፣ አማራን አያምኑትም። ጅቦ ቆይ ተረጋጋ። ይኸውልህ ማግኘቴ ትግል ላይ መሀሪ ራሱ አያምናቸውም። ይኸውልህ ትግል ላይ የሆነ አሊያንስ ሳታረግ ገብቶሃል። ምንም እንትን ቢደረግ የለም። ያቸው ትላልቅ ሀገሮች ራሱ አሊያንስ ነው የሚፈልጉት። ካለ አሊያንስ አንድ ትግል እንዴት አድርገው ዊን ያደርጋል ብለህ ታስባለህ? ማለት ይሄ ጅቦ በሚለው ቀልድ ምናምን ሳይሆን ጀነራሊ ትግሉ ስታየው ትግል የትም ቦታ አሊያንስ ይፈልጋል። ሀገሮች ራሱ አሊያንስ ይፈልጋሉ። መንግስት ራሱ አሊያንስ እየፈለገ ነው የሚዞረው። አሊያንስ ካላገኘ አንድ ትግል እንዴት ነው ዊን የሚያደርገው? ማኛ ላይ ሄደ እኔ ጋ ነው ጥያቄው ወይስ ኖ ጅቦ እሱማ ጽምዶ እኮ ነን እኔና እንትና እኮ ጽምዶ ነን። ቆይ አንተስ የጽምዶ እኮ እኛ እኮ ኦፊሻሊ ቢያደርጉትም እኮ ወታደራዊ ራሱ እኮ ሰው ይገላገል ነበረ። እኔው በግልጽ የምለው ምን መሰለህ፣ ኤርትራ ከአማራ ጋር ምንም ችግር ስለሌለባት አሊያንስ መፍጠሩ ጥሩ ነው ለአማራ ብዬ አስባለሁ። ገባ? ምንም አይነት የተጨፋጨቡት የተገዳደሉት ቁማር ስለሌለ ግድ። ከህወሓት ጋር ግን አማራን 27 ዓመት ሙሉ ብዙ ሲበድል የነበረ ነው። አሁንም አጋጣሚውን ቢያገኝ የሚያደርግ ነው። ለምን? ሰለሞን ትልቅ ምሳሌ ነው። አከተመ። በጣም ከሚያስቀኝ አብዛኛው ህወሓት ማይምና ደንቆሮ እንደሆነ የምነግርህ እንትና ወረቀት ስለሌለው ነው። ወርክ ፐርሚት የሚባል አለ አሜሪካን ሀገር እና ወርክ ፐርሚት ስላለው የመስሪያ ፈቃድ ብቻ ኬዙ እስኪታይ የመስሪያ ፈቃድ ይሰጣል አሜሪካን ሀገር እንድትሰራ እና ያቺን ነው የሰጡት። ስለዚህ ኤኒ ታይም ሊወስዱት ይችላሉ። ወን ሊቭ ኢን አሜሪካ ግሪን ካርድ ወይም ደግሞ ሲቲዝን ምናምን ከሆንክ የማንም ዝምባም መጥቶ ሊጠይቅ እንኳን አይችልም። ምን አይነት ዶማ እንደሆኑ የህወሓት በጭባጮች የሚደሰኩሩት ያስቀኛል። እና እኔ ሰሞኑን መደበሪያ አድርጊያቸው ምን እንደሚሆኑ ማየት ፈልጋለሁ። አሁን ለምሳሌ ብዙ ሰዎች ከስራ እንዲታገዱ ተደርጓል። ያ ስራ ያ ምን መሰለህ አሁን
ቲፔሌፍን የመሳደብ ደብረጽዮንን የማንቋሽ አሁን እንደ ህዝብ ነው መሳደብ የጀመሩት። ይሄ ደግሞ ያስጠይቃል። የትም ቦታ ቲፔሌፍን አሁንም ዘቀዝቀዋለሁ እያልኩ ነው፣ ግልጽ አድርጌ ነው። እሱ ምንም ችግር የለውም። እሱ ምንም ችግር የለውም። ግን ህዝብ ማለት ህዝብ አልተነካም። እኔ ህወሓት ብዬ ስል አንተ ትግራይን ሰደበ ቢል ባናት ተተከለ ነው። ህወሓትን አይደለም አሁን ሲናገሩ ግልጽ አድርጌ ነው የምናገረው። ቆይ አንተ ቁልቋላም ትግሬ ምናም ማለት አሁን ህወሓት ነው። የት እየሄድክ ነው? ህወሓት ነው የተባለው ወዴት መጠምዘዝ ነው? እኔ እኮ ቃሉን ነው የምነግርህ እኮ ይኸው ቃሉን እኔ ከአንተ በላይ አውቀዋለሁ። ህወሓት ብዬ ነው እርግጥ ግጧን ማለት። አሁን ቁልቋላም ትግሬ ማለት ህወሓት ማለት ነው። በየትኛው ፊደል ነው ህወሓት? የት ተገናኘ ቁልቋላም ትግሬና ህወሓት? የት ቦታ ነው? አንዳንድ ሰዎች አዳምጠኝ፣ ቁልቋላም ትግሬ እያሉ የሚሳደቡ አሉ። ታውቃለህ? ሌላው ይበል አማራን ፎጣ ለባሽ ቆማጣ ቆምጬ እያለ የሚሳደብ ትግራይ ያለ አይደል እንዴ? ለምን አይዘቀዘቁት? አሁን ወንጀል ነው። ጊዜ ምን አባቱ ያመጣል? አማራ ብሎ ከሰደበው ትግሬ ብሎ ይረግጠዋል። ምን አባቱ ሊያመጣ? ህዝብን መናገር። እኔ አሁን የሆነ ነገር ብሎ ቢሰድበኝ ኦሮሞም ሆነ ትግሬም ሆነ ኤርትራዊ በአናቱ ዘቅዝቄ ሰድበዋለሁ። ምን አባቱ ያመጣል? ካልሰደበ አትሰድበው። ገብቷል? ካልሰደበ አትሰድበውም እንጂ አማራውን የነቆማጣ ቆምጪ ፎጣ ለባሽ እያለ ቁልቋላም ትግራይ አይደለም ባናት ተተከል ዝምባም ቅራንጫም ማለት ይችላል። አሁን ይሁን ህዝብን እንደ ህዝብ መሳደብ ያስጠይቃል። ማን አባቱ ነው የሚጠይቅ? እንዴ ያስጠይቃል። ለምን ማን አባቱ? መስደብና ትሬት ማድረግ ይለያያል። ጢም ብርኩሱን ማውጣት ትችላለህ። ህዝብ እንደ ህዝብ ኦሮሞንም መስደብ ትችላለህ። ምን አባቱ እንዳይሆን ነው ሲሰደብ ይሟሟል። ድብን ይበል መስደብ ትችላለህ እያልኩ ነው። አሁን ሰው ቂም በቀል ይዝባል፣ ጊዜ ይጠብቃል። ምን አባቱ ያመጣል? ቢይዝ ባይዝ ምድረ ጫትቃሚና አረቂያም ነው። አገጩን ብለህ ትዘረግፈዋለህ። ምን ችግር አለ? እንደዛማ አይደለም። ምን ችግር አለው? ነገርኩህ እኮ የሚኖሩ አብዛኛው ዲያስፖራ ጫታ ማረቂያም ነው። ትዘቀዝቀዋለህ። አከተም ምን ያመጣል? መዘርገፍም አለ እኮ ነው። አሁን ይሁን ሰውን እመታለሁ ብቻ ሳይሆን እመታለሁም ብሎ ማሳም ብለው እምነግርህ ምን መሰለህ፣ ፖለቲካ ሲሆን ህወሓት ስትል ብልጽግና ስትል ህዝብ ሰደበ ለሚል በአናቱ ይተከል። ግልጽ አማርኛ ህወሓት ብለህ መሳደብ ትችላለህ። ብልጽግና ብለህ እንዲሁም ሌላ የፈለግከውን ብለህ መሳደብ ትችላለህ። ግን ህወሓት ስለተባ ዲፖርት ልትደረግ ነው መሀይም ይበዛዋል ህወሓት። በዚህ አየሁት። ዮናስ አንድ ነገር ብዙ የመሀይም ጥርቅም እንደሆነ እንድትነግርልኝ ነው። በዚህ አጋጣሚ ህወሓትን እንድትነግርልኝ ዮኒ ማኛን እስቲ አስደርጉት። ምድረ ዝምባም ብሏቸዋል ዮኒ ማኛ በልልኝ፣ መልእክት እያደረስክልኝ አደራ። አንተ ሁለት አይነት ምክንያት አለ ምንም እንደማትደረግ። አዎ እኮ ብደረግ እንኳን ነው የምልህ እንደው ጸሎታቸው ተሳክቶ ቆይ ምድረ እካክ ጸሎታቸው ተሳክቶ ብደረግ እንኳን ነው ማውራ። ከአብይ ጋር ሆኜ ደብረ ጽዮንን ወሸላውን እየጎተትኩ ነው ማንፈራፈርልን። አይቻልም ስለማይቻል ነው እንጂ ሁሉ ሰው ቢያረግ ያልኩ ወሸላውን እየጎተትኩ በጥፊ አንተ እካክ እያልኩ ገብቷል። ቢገባ እንኳን ከአብይ ጋር ሆኜ ነው ምገርፈው። ለእኔ በሁለቱም ያስኬዳል። ገባ? አሁን ዮናስ አሁን ይሄ የሚቻል አይደለም። አሁን ብዙ ላወራ እችላለሁ፣ እንዲህ ልል እችላለሁ፣ ግን ምላሴ ላይ ነው የሚቀረው። በቃ ዝም ብሎ ማውራት ነው። ያንተ ምላሴ ላይ ሊሆን ይችላል። እኛ ተግባራዊ ሰዎች ነን። ምክንያቱም የመጀመሪያዎቹን ልዘግብ ነዋ። ህወሓትን ቀና ብሎ በሶሻል ሚዲያ ላይ መናገር በማይቻልበት ጊዜ ደረቴን ነፍቼ በግለሰብ ደረጃ ፊት ለፊት የወጣሁት በቪዲዮ ዮኒ ማኛ ይባላል። ከዛ በኋላ ሰዎች ወጥተው አብረን ህወሓትን ፈርክሰናት አፈር ከድሜ ከተናታል። ዛሬ በምታየው ደረጃ ተፈርክሳል። ያንተ ውጤት አይደለም እንግዲህ የምታየው። ያንተ ውጤት ቢሆን አንድ ነገር ልንገር፣ ያንተ ውጤት ቢሆን አሁን ለምሳሌ ጀዋር መሐመድ ህወሓትን ለማፍረስ ትልቅ ሚና ተጫውቷል፣ ትልቅ ቦታ ደርሷል። አንተ ግን ህወሓትን በታተንኩ ብለህ እዚሁ ነው ያለው። የት አሁን ጀዋር የደረሰ
ጀዋራውን በሚሊዮን የሚቆጠር ሰዎች አሉት። በሚሊዮን የሚቆጠር ብር የት አለው። ቦታ ላይ በሚሊዮን በአሁኑ ሰዓት ጀዋር ምንም የለውም። በአሁኑ ሰዓት ምንድን ነው የምታወራው? በሚሊዮኖች የሚቆጠሩ ህዝቦች ይደግፉታል። የራሱ የሆነ የት ትልቅ ቦታ ሚዲያ ላይ ነው አለ። የሚደግፉ? በአሁኑ ሰዓት ምንድን ነው የምታወራው? የት በፊት ደጋፊ ነበረው። ተጽዕኖ ፈጣሪ አቢቹ ምን አደረገው መሰለ? በአናቱ ተከለው። በቃ ቁማሩን አስበላው። ይኸው አሁን ምን አሜሪካ ላይ እንዳይኖር ተደርጓል። ካየ አውሮፓ ላይ እንጂ አሜሪካ እንኳን ጆሃር መኖር መሐመድ አልቻለም። አዳምጠኛ ጆሃር መሐመድ አገር ድረስ ገብቶ ከመንግስት ጋር ተገናኝቶ ምናምን ይሄ አሁን ትልቅ ደረጃ የደረሰ ምን አሁን ለአንተ አንተ ነው ግን የሚመስል? ገባ ለአንተ ይመስላል። ምን መሰለ? አሁንም ያለበት ህዝብን ትልቅ ደረጃ መዝረፍና ህዝብን ማገልገል ይለያያል። ጀዋር ዘርፎ ሀብታም ሆኖበታል። ህዝቡን ዘርፎ አደውን ከማንም ምን ያልዘርፍም። አየህ፣ ልዩነት ያ ነው። ሀቀኝነት ያ ነው። ለምን ህሊናዬን አልሸጥም? ዘርፎ ሀብት የሚያካብትና ለህዝብ መቆም ይለያያል። ማብራት ልዩነት አለ። አሁን አንተ እንዳልከው አሁን ቲፔሊፍን አገር የሚመራ ቲፔሊፍን በዚህ ደረጃ አንኮታኩተን እዚህ ካደረስ አንተ የት ደረስክ ነው በቃ ዋናው። እኔ ጽድት እየኖርኩ እኮ ነው። ጸድቼ የትም ሀገር ላይ ፈልሰስ እያልኩ እያየኝ አይደል እንዴ? ምንድን ነው የምታወራው? ጅቦ የማልቀስ ይሄ እኮ በፊትም ትኖረው ነበር። ይሄን ኑሮ በፊትም ትኖረው ነበር። ፍጹም ለውጥ እኖረዋለሁ። ይሄን ኑሮ መኖር በጣም ብዙ ሰው ይመኛል። አገርን የሚያክል ነገር መንግስትን ቀይረ አንተ አለመቀየር እኮ በጣም ምኑ ነው አለመቀየር? ለአንተ መስሎ ነው። ምኑ ነው አለመቀየር? ዘግቢኝ እስቲ ነብስ ምኑ ነው? ህወሓትን አፈረስን ያሉ ህወሓትን ተቃወምን ያሉ ሰዎች አሁን ትላልቅ ደረጃ ላይ ደርሰዋል። የትኛው ማን ነው? አውራ። ዝም ብሎ አይደለም ፖለቲካ፣ ዝም ብሎ አይወራ። አውራ። ለምሳሌ አንተ ቲፔሌፍን በሚዲያም ሆነ በተለያዩ ነገር የተቃወሙ ሰዎች የተደረሱ ሶስት አይነት አሁን ለምሳሌ ልዘግብሽ አባቴ፣ ሚሊተሪውንም አሜሪካ ተምረነዋል። እንደማንም መቃቅ አይደለንም። ገብተዋል። ጫዳ ያልን ሰው ነን አባ። ሚሊተሪውንም አሜሪካን የተማርነው እንደ መሀይም አይደለን። እዚሁ ተምረነው ነው በስትራቴጂ መሰራት ያለበትን ሰርተን ዛሬ ሰው ምን እንደሆነ ማገልገል ነበረብህ። ቢያንስ ባጫ ደበሌ ማገዝ ነበረብህ በዚህ ሰዓት። የትም አልደረስክም። ባጫ ደበሌማ ሰርቶ ብቃቱን አሳይቷል። ወደድክም ጠላ እኮ ቢያንስ አንተ ባጫ መጥላት ትችላለህ፣ ግን ባጫ ህወሓትን በትኗል። ምንም ማድረግ አይቻልም እኮ። አንተም በትኛለሁ ትላለህ። አሁን ስለ አንተ ነው። አሁን እሱ ያ ምን አለ ብዙ አይነት አለ። አንቺ ጦርነት ምናምን አታርፊም እንዴ? የሶሻል ሚዲያ ላይ አሁን እንትና ጦርነት ጥይት አልተኮሰም። አሁን ጀዋርን ብታይ ጀዋር ያደረገው በሚዲያ ነው ሲታገል ነበር። እና አያናን እያቸው በሚዲያ ታግለው ፓርላማ ገብተው ዲናሞ። የትኛው አያና? ዛሬ የመጣ ልጅ እኮ ነው። የት ነው ሚዲያ ፓርላማ ይገባል? ዛሬ መጥቶ ታዲያ እንዴት አንተ 10 ምናምን ዓመት እሱ ዛሬ መጥቶ እንዴት ኖ ፓርላማ ላይ የምትለው? ቆይ አረጋጋ። አብረን ዲናሞ አምባሳደር ይዞት መጥቷል። እኔ አሁን ፓርላማ ለመግባት ብልጽግና መሆን ነው። ብልጽግና ከሆነ ትገባለህ። አትገባም? ቆይ ልዘግባ እንዴት እንደሆነ ልጠይቅ። እንትናን ታውቀዋለህ? አንጋሳ። አዎ አንጋሳን አውቀዋለሁ። አሁን እሷን ታግሎ ፓርላማ ድረስ ገብቶ ምናምን ታግሎ ነው ያልከኝ? አዎ ኦሮሚያ ብሎ ታግሎ ፓርላማ ድረስ የገባ ሰው ነው። በቲቪ አይተነዋል። አንተ ግን እዚችው ነው በቃ ሰይፉ ፋንታው ሰይፉ ላይ ታይታ ሰይፉ ታየ። እኔ የትም ባልታይ ሙሉ ኤርትራዊና ኢትዮጵያ የሚያይን ሰው ነኝ። አየህ ከባድ ነው። የራስን መንግስት እንኳን እንደኔ አታየውም። ይህማ የታወቀ ነው። ማልቀስ ይቻላል። ለውጥ የለም እኮ ነው። ለአንተ ነው የሚመስል። ምን አይነት ለውጥ? ምን ብዬ እንዲህ ያለኝ እያልኩ ልበጥረቅልህ? እኔ ሰገጤ አይደለም። ለምሳሌ የከተማ ልጅ እኮ እንደዛ አያደርግም። አባ በኑሮ ደረጃ ብቻ አይደለም እኮ ዮናስ ለውጥ የሚታየው እኮ። የከተማ ልጅ ሰገጤ አይደለም። ሁሉ ብርቁ አይደለም። እኛ አዲስ አበባ ላይ ሻይ ቡና ብለን ቆይ ልዘግብ። አዲስ አበባ ላይ ሻይ ቡና ብለን ስኒከር አድርገን ዘንጠን ምን ብለን ይኖርን። ዛሬ አሜሪካ ሲገቡ ልብስ የገዙ ሰዎች ናቸው እንዲህ ያለኝ ብለው የሚቀባጠሩልን። ልዩነት አለን የሰማይና የመሬት። ለዛ ነው የምነግርህ።
እዚህ መጥቶ እንዲያለኝ ብሎ የሚበጠረቅ ግን ዮኒ አንተ አዲስ አበባ የገባ ታይም የለም ብልጽግና የሆንክ ታይም የሆነ ጊዜ ብልጽግና ስደግፍ ነበረ። እኔ ዛኔ ኢሚዲየትሊ ያሰብኩት የአዲስ አበባ ከንቲባ ትሆናለህ ብዬ ነበር ያሰብኩት። ያለነቻ ቢም ወላሂ በል ግን ቡላላ እስከ ስንት ተምረሻል? እኔ በማኔጅመንት ዲግሪ አለኝ። ከየት ነው የተመረቅሽው? ባህር ዳር ዩኒቨርሲቲ። ባኔ ማኔጅመንት አለው ባህር ዳር ዩኒቨርሲቲ? አዎ አለው። መቼ ነው የተማርሽ? 2010 2010 ኢትዮጵያን አሁን ወይስ ሌላ ሀገር ነው ያለችው? አሁን ያለሁት ቶሮንቶ ካናዳ ነኝ። ብቅ ልበል እንደ አሜሪካ ብቅ ልበል? ብቅ ብትይ ደስ ይለኛል እላለሁ፣ ግን ያው እዚህ ስራ ምናምን ቢዚ ያደርገኛል። እዛ ነው ግን ካናዳ ገባሁ። አይ መጀመሪያም ካናዳ እኮ ነኝ። አይ ቡላላ ሪፍት ቫሊ ድንጋይ ማምረቻ ተመረቀ ባህር ዳር ዩኒቨርሲቲ። ሪፍት ቫሊ ደግሞ ታውቃለህ የሄኖክ ድንቁ ነው። ረጅም ነው ሰውየው። አይ ቡላላ እኔ ሲሪየስ ነው። ግን የሆነ ሰዓት አንተ ብልጽግና ሆነ በነበረ ታይም የሆነ ነገር ጠብቄ ነበረ። ብልጽግና በምን መሰለ ልዘግብሽ፣ እኔ ኢትዮጵያ ስሄድ ኩርፊያ ተጀመረ። ገባ ኩርፊያ ከአማራዎቹ ጋር ትንሽ ጸብ የነበረው በኩርፊያ ነው። ሌላው ሲገባ ምንም አላሉም። ዮኒ ማኛ ሲገባ ሩዋንዳ አደረጉት፣ ተመላለስ አለቀ። ያ ደግሞ ገባ ኢትዮጵያ የመግባት መብት እንደሌለው አንድ ሰው አሁንም ብገባ እኔ ምንም ችግር የለው፣ በእኔ ኤኒታይም መግባት ይችላል። ዮናስ ቬጋስ ስላለ ምንም አትሆንም። እሱ ዮናስ ቬጋስ አይደለም፣ ራስ ያቅማል። ጀለስ የሰው ስም አትጥራ ጅቦዬ። በቀደም ማለት ነው ሀገር መግባት የሚፈልግ ሰው ካለ የሀገር መግባት ካለ ምናምን ብለህ አስገብተው ነበር፣ ትዝ ይላል። ያ አልገን በሀገር ላይ ጥሩ ነገር መስራት የሚፈልግ ሀገር ላይ መለወጥ የሚፈልግ ሀገር ላይ መልካም ነገር ማድረግ የሚፈልግ ካለ ምንም ችግር የለም ደስ ይለኛል አለ። የኔ ጓደኞች ጋር የገባው አክብሮቱን ሊያሳይ ነው እንደዛ ያለው። ስለዚህ ወዝ ፕሮብለም አይ ሀገር መግባት የምትፈልጉ ሰዎች ካላችሁ እኔ ያለው አይዟችሁ አትፍሩ ምናምን እያለ እንዳንድ የብልጽግና አባል ሲያበረታታን ነበር። እኔም የሆነ ጥያቄ ስለ ፖለቲካ ማን አውርቶ ወዴት ነው የምትሄጂው? ልንገርህ ምን መሰለህ አንድ ነገር ቆይ አንዴ ብሏላ ልዘግብሽ ዘግበኝ እስቲ ጅቦዬ። የህወሓት ኩርፊያ የትም አያደርስም አባቴ። ተወሱ ህወሓትን ተው፣ እናንተ የሚያሸቅልህን ያዝ። እኔ እውነቱን ልንገርህ ተበላበት ህወሓት በ27 ዓመት በዛ ጊዜ ብትበይ ኖሮ ጅቦዬ አሪፍ ነበር። ህወሓት ተበልቶበታል ለራሷ የሚላ። ስለዚህ ላሽበይና ወይ ብልጽግና ወይ ሌላው ጋር ፉን ማለቱ ጥሩ ነው። የወር ተቆራጭ እንዳለኝ ታውቃለህ። ያባለነት ማዳም ነው የምትቆርጥልህ። እሱማ እናውቃለን። እንዳንድ ቲፒኤልኤፍ ካድሬ ወራዊ ህወሓት ውጭ ታች ሲንጫጩ ሳይ እንዴት ደስ ይለኛል መሰለች ጅቦ። እንደ ኮመንት እጃቸው እስኪላጥ እየጻፉ ነው። ስማኝ ጅቦ ቆይ አንተ መመለስ ከደበረ ለምንድን ነው የሚመልስለት ሰው የማታስገባ? ለዚህ ሰውዬ ምን ሆነ ነው? አይኔን ይኸውልሽ ህወሓት ቆይ አንዴ ቆይ አንቺ ገለቴ ህወሓት የሆነ አጠገቤ መጥቶ ይመልስልኝ። አጠገቤ ልብ ያለው የትም ቦታ ለመናገር እውነት ነገር ለመናገር ህወሓት ፓወር ያለው ፓርቲ ነው ብዬ አስባለሁ። አሁንም ራሱ ከፋኖ የተሻለ ነገሮችን መዘወር ይችላል ብዬ አስባለሁ። ከብልጽግና ጎን ለጎን ልጅ ሆነ እኮ ይሰራ ያለው አሁን ቡላላ ስህተት ነው የተናገርከው። አይ ይቀበጣጥራል እንደዛ ነው። አይ እኔ ህወሓት ፓወር አለው ብዬ አስባለሁ ከፋኖ አሁን ላይ። አሁን የት ቦታ ነው ፓወር ያለው? ጌታቸው ረዳ ምናምን ከአብይ ጎን ነው ቀኝ እጅ ነው የሚሰሩት። ብልጽግና ይመስለዋል ብልጽግና ሆኖ ይመስለዋል እነ ጌታቸው ረዳ ምናምን ስታያቸው
ምን ይላል? ብልጽግና ሆኖ ይመስሉሃል እነ ጌታቸው ረዳ? አይ ህዋት ሆኖ ህዋት እኮ ናቸው። ህዋት ናቸው። በሀገራችን ነው ቡላላ ቀስ እያልሽ ኖ እስቲ በወልቃይት ናና አባቸው እስቲ ስለ ወልቃይት ሲጠየቅ ምንድን ነው ያለው ጌቹ? ጌቹ እኮ የአማራ ነው አላለም። ጌቹ የአማራ ነው አላለም። ድገምለት ጅቦ የአማራ ነው ብሏል አላለም። ስለዚህ ቡላላን አውርደው ብሏል እንዴ? ቡላላ የአማራ ነው የማያውቀውን ነው የሚቀባጥረው መጥቶ። ስለዚህ ቡላላ እንዲመች ነው እንደዛ ያለው የአማራ ነው ብሎ ቃል በቃል ሌላ ጊዜ ትገባለህ። ለምን አወረድከኝ? ምን ሆነ ነው ቡላላ? ሌላ ጊዜ ትገባለህ። በቤቴ እንደዚህ ብስጭጭት ብለሽ ተናደሽ ብስጭት ካለች አሁንም ማስወረዳታ እንኳን ብስጭጭት ልበል እንዴ? ለምንድን ነው ተጋሩ የምታሰድበው አንተ? ሲጀመር የተጋሩና ህዋት አይለያይም እንደ ይቺ ልጅ ምናምን አፉ ሲከፍትብን ዝምስ ያልካል። አንተ መሀይም እኔ ጅቦ ልውጣ ነው አንተን አክብሬ የመጣው የሚመልስበት ሰው ማታስገባ እቺናን ቆንጥጠ መጅልገጭ ነው ልክ ታስገባ። ምን አገባችሁ? ኖ እንደዛ ደስ ኦኬ ደስ እንዳለኝ ነው የማወራው። ለምን ደስ እንዳለሽ የምታወራው? እያወራ ነው መብቱ እኮ ነው ህዋትን የመንቀፍ። እኛ ደግሞ እናዳምጠዋለን። አንቺ እርርድብን ብለሽ ማን ወክሉሽ ነው? አንቺ ህዋት ወክሉሽ ነው እዚህ የመጣሽው? እርግጠኛ ነሽ ህዋት ተሟገችልኝ ብሎሽ ነው? ስንት ከፍሎሽ እንደፈለገ ለምን አያወራም? ይህ ስሜታዊ ሁና በቃ እሷ ታጋይ ለህዋት ተቆርቋሪ ለትግራይ ህዝብ ተቆርቋሪ ማን ያደረገሽ? አንቺ ማን የመደበሽ? የትኛው ባጀት ተመድቦልሽ ነው? አንዳንዴ ግራ አይገባኛል። ዮናስ ሙሉነህ አንቺን ለማናደድ ነው የሚመጣው። የትግራይ ተወላጅ ነሽ፣ አንቺን ለማናደድ ነው የሚመጣው። ከዛ አንቺ ትናደጅለታለሽ። ወላሂ በይ ከዛ ይብስበታል ዮናስ፣ ከዛ ይብስበታል። ደስ ነው የሚለው በቃ ስትናደጅለት። አሁን በቀደም የሆነ አንድ ልጅ ገባና እዚህ ምን ይለዋል? ሲላ ይለዋል። ሲላ አይባልም ሲላ እንዳትሉ ሲል ዮናስ እቺ ነገር ሰማ። አስሪ ሲላ እናቲቱ ነገሮችን ለምንድን ነው ራሳችሁ የምታጋግሉት? ለምንድን ነው ራሳችሁ የምታጋግሉት? አንድ ነገር ሰው ሲያወራ ስቀሽ ካለፍሽ ያንን ነገር ሊደግሙ አይችልም። ምክንያቱም በዛ ነገር እየተናደድሽ አይደለም። ቱግ ብላ አንተ አትመልስም እንዴ? ምን አንቺ ትከፊኛለሽ እንዴ? አንተ መመለስ ካልከፈልክ ብላ የወር ደሞዜን ትከፊኛለሽ? እኔም በቤት ነው ቲፒኤልኤፍ መልስልኝ ብሎኛል ለዮናስ ሙሉነህ። ከየት ነው የመጣችሁት እናንተ? ይህንን በሌላ በኩል ነው የምታዩት። እንደዚህ የሚመለስ አማራን እንዲያናካ ነገር ያለው አማራ እየተደፈረ እዚህ ቁጭ ብለህ ምን ትሰማለህ? እንዲህ እያለን እኮ ምናምን የሚሉት ወረኛ ትይ ያጀ ቶልቶላ ዮናስ ይብስበታል። አንቺን ለማናደድ እኮ ነው ሆን ብሎ የሚመጣው። በቃ ዮናስ አንተ በቃ አሁን ትግሬ ነኝ እኔን ለማናደድ ነው የሚመጣው አውቃለሁ። እና እኔን ሊያሞግሰኝ ነው የሚመጣው። ጀግና ትግሬ እንዲለኝ ነው የምጠብቀው። ለምን እናደዳለሁ? እየሳኩኝ አልፈዋለሁ። እውነትህን ነው እለዋለሁ። በቃ ይሄ እኮ ነው። ቆይ የምታወርደኝ ምንድን ነው ችግር? ሌላ ሰው ሲያወራ እኛ ማውራት አንችልም እዚህ ቤት አይቻልም? ንገረን። እንደዛ ከሆነ አንመጣም። ችግር የለውም። አውሪ፣ አትምጪ። ኦኬ እሺ። የምትቀይሪው ነገር አለ? ይኑር አይኑር አንተ ኦኬ። እኔ እሱ ሰደበኝ አልሰደበም መሰዳደቡ አይደለም። ኦኬ አንተ አትመልስ፣ እኛ ግን እንመልሳለን። ምን አገባህ አንተ? ሲጀምር ማን ነው ምላሽ ያደረገሽ? እኔ ራሴ። እኔ ቤትሽን ከፍተሽ ለምን አትመልሽለትም? እሺ ቤቴ ከፍቼ እኮ እናገራለሁ። እቴቴ ግን እኔ ቤት አይመጣም። አላስገባውም። ሲጀምር እኔ ህዝቤንና ምናምን የሚሳደብ ሰው አላስገባም። ህዝብ ማን ወከለሽ? አንቺ የትግራይ ህዝብ ወከለሽ? ተሳደቢ። እኔ ተወካይ ነኝ። እኔ እንዳንተ አይደለሁም። እዛም እየተገላበጥኩ ዮናስ ኦኬ ይህች እጭ አይደለም። የትግራይ ህዝብ ተሳደቡ ብሎ አልወከላችሁ፣ ማንም አልወከላችሁ። አንቺ ለትግራይ ህዝብ ተሳደቡ ብለሽ ከምትሳደቢ ለትግራይ ህዝብ ከምትሰሪው ብታዋጪ፣ ለተራቡ ወገኖቻችን ብታበይ፣ 5ም 10ም ላንቺ ጥሩ ነገር። አንቺ ጀግና ልትባይ ተሳድበሽ ዋ እቺ ልጅ ጀግና እኮ ናት ናይ ትግራይ ህዝብ እኮ አታስደፍሩ ይሆን ይሰደወችው
ጀግንነት ህዝቡን የሚረዳ ነው። አፉን የሚከፍት አይደለም። ህዝብሽን እርጅ። ስትሳደቢ ዝም ብሎ የሚያሻለ ይለጠልጥሻል። አዳሚ የምትከበሪው ዝም ስትይ ነው። ማውራት ያለብሽን ነገር ስታቂ እንጂ ስትሰዳደ። ስድብ ደግሞ እኮ ምንም አይነት ዕውቀት አያስፈልገውም እኮ ምንም አይነት ዕውቀት አያስፈልግም። አሁን ዮናስ እርግጠኛ ነኝ አማራን ወክሎ ነው ቲፒኤልኤፍን የሚሳደቡ እርግጠኛ ነኝ። እኔ ግን አማራን ወክዬ አልሳደብም። አሁን ትግራይን ወክዬ አማራን አልሳደብም ብሞት እንጂ እኮ ልናገር ልሳደብ ብል እኮ በጣም አመች እኮ ነው። ያውም አማራን ለመተቸት አሁን እኮ በጣም አመች እኮ ነው። ለጥ ያለ ሜዳ እኮ ነው። በዚህ ሰዓት በጣም ታላግጫለሽ፣ ግን ብዙ ነገር ነው የምታጭው። ብዙ ነገር ነው እንትን የምትይ። ምን አገባሽ አንቺ ራስሽ? ለምን ራስ ወዳድ ትሆኛለሽ? ይሄ እኮ ራስ ወዳድነት እኮ ነው። አንቺ አሁን ትግራይ ተነካ ቲፒኤልኤፍን ተሳደበ ብለሽ ስትሳደቢ ስንት አይነት ሰዎች ይሰሙኛል፣ በስንት አይነት ነገር ሲረዱኛል ብለሽ አታውቂም። ከአማራ ጋር የሚኖር ከኦሮሞ ጋር የሚኖር ትግራዋይ ስንት ነው በየአረብ ሀገሩ? አላስተማረሽም ይሄ ነገር? አሁን በቅርብ ሀገር አረብ ሀገር ላይ እዚህ አማራና ኦሮሞ ተጋግተው ሰይድ ወረባቦና ጆከር ይቅርታ ካልጠየቁ ይሄን አማራ አርደዋለሁ ይሄን ገድለዋለሁ እየተባባሉ ለምንድን ነው አንቺ ራስ ወዳድ የምትሆኝ? አንቺ ብቻ አይደለሽም እኮ ትግራዋይ፣ ብዙ ዳ ትግራዋይ አለ በየሀገሩ ተሰዶ የሚኖር። አማራ ቤት ተቀጥሮ የሚኖር ትግራዋይ አለ፣ ኦሮሞ ቤት ተቀጥሮ የሚኖር ትግራዋይ አለ፣ ከኦሮሞ ጋር ከአማራ ጋር አንድ ላይ አረብ ሀገር የሚኖሩ አሉ። ለምን ለነሱ ህይወት ጨለማ ትሆኛለሽ? ለምን ሰፋ አድርገሽ አታስቢ? ጥሩ ለመሆን አትሞክሪ? ስድብ እኮ ቀላል ነገር ነው። አማራን መስደብ እኮ አሁን እስኪ በቃቸው ታጥረገርጊያቸዋለሽ። እስኪ በቃቸው ግን ትርጉሙ ምንድነው? ጂቦ ማዕረይ ደግፈን ማዕከረይ ማዕረይ ይችናት በቃ ትግራዊቲ ማለት ከአማራ ጋር ተስማምታ ጌማን ትጫወታለች። ማዕንደ ጅቡ ሓወይ ወይ ማዕረይ ናይ አደና ቃብል ንመንግስቲ እውን ከምኡ ይተቀበልዎን ርኢኻዮ ዲኻ? አይገርምም? እንዴ ነው ትግራዋይነት ማቀው ቆሪዕና አለ ሓውና ቆሪዕና አለ እና አማራውም ኦሮሞም ትግራዩም አክብረው ተከባብረን እንጂ የሚሳደቡ እከክ ለእከክ አብረን እንከክ እኮ ነው የሚሉን። ምን አባ ነውጪ ምን አባ ሄዳርግሽ ነውጪ እኔ ፍቅሬ ሲበዛብኝ አንቺ ማስወጣት ነው ደስ የሚለኝ። ነውጪ ተመልከታት። ዜዶ ማለት እኮ ጥበብ የሆነች ትግራዊት እኮ ነች። እና ሳምራዊት አስተካኪ። አሁንም እያየሁሽ ነው እያልሽ የሰው ልጅ በምላሱ አይከበርም። ፍጹም ስድብ ሊያስከብርሽ አይችልም ሊያዋርድሽ እንጂ እኮ ስድብ እኮ ቀላል ነገር እኮ። ዮናስ አሁን በዛ ደረጃ ትግራይ ለማብሸቅ ነው የገባው እኮ። ሌላ ትርጉም እኔም ማውቄ ነው ያስገባሁት ያውቃል። ትግራይን አሁንም ባስገባው ቲፒኤልኤፍ ዱቄት ነው ትግሬ ቁልቋላም ነው። ከዚህ ውጭ ምንም የሚፈጥረው ነገር የለም። ግን አንቺ እንደተናደድሽው አንቺ አሁን ተናደሽ ነው የምታወሪው። ሌላው ትግራዊ ደግሞ ተናዶ መናገር የማይችል ድርጊት የሚወስዳል። አማራን ሲያገኛው ለመምታት አማራን ሲያይ እንትን የሚላል። ሌላው ደግሞ ይህ ምን አይነት እብድ ነው? በዚህ ደረጃ እንዴት ህብረተሰብና ሶስት አይነት ሰዎች አሉ እዚህ ቁጭ ብለው የሚያዳምጡ። ዮናስን አሁን ትግራይን ሲሳደብ ዮናስ ሶስት ሰዎች ቁጭ ብለው ይሰሙታል። አንዳንዶቹ ምን አይነት ፋራ ነው ኢየሱስ እንደዚህ አሁን ዘር ምናምን ብለው ያልፉታል። ልክ አለ። አንዳንዱ ደግሞ ተናዶ በሱ ልክ ሊሳደብ ምናምን ይሞክራል። አንዳንዱ ደግሞ መናገር የማይችላል። አማራን ባገኙ ቁጥር አንቄ ብገል ይላል። እነዚህ አማራዎች ብገላቸው ምናምን ይላል። ለምን እዛ ሙድ ውስጥ ትገቢያለሽ? አንቺ አሁን አማራን ስትሳደቢ እንዲሁ በቃ በዛ ደረጃ ትግራዋይ ማለት ባገኘው ልግደለው የሚላል። ለምን አንቺ ራሱ አንቺ ያለሽበት ቦታ ሌላ ሀገር ሊሆን ይችላል። ማንም ላይ ነካሽ ይችላል። ግን ብዙ ትግራዋይ ብዙ አይነት በሚሊዮን የሚቆጠር ህዝብ እኮ ነው ያለው። ትግራይ ምናምን ኦሮሞ ሲባል የሰፈር ጎረምሳ እኮ አይደለም። የሰፈር ጎረምሳ አይደለም። ህዝብ እኮ ነው። ደሃ፣ ሀብታም፣ ቄስ፣ ሼክ፣ ህፃናት ያሉበት ህዝብ እኮ። አንቺ ራስሽን ማረጋጋት ታዲያ ከምንድን ነው የምትጠብቂ? እኮ ዮናስ ሊያበሳጭሽ ሊያናድሽ ነው የመጣው። ምን ትጠብቂያለሽ ነው? እና ይሄን ጸባይሽን አስተካኪ። እዚህ መተሽ ጓጓት ወይ ደግሞ አትሳደብም፣ አትናገርም። አንቺ ከፍለሽኝ አይደለም የምናገር። እኔ ራሴ ህይወት ያለኝ ሰው ነኝ። ቅጥረኛሽ አይደለሁም እኮ። እየሰደበን እዚህ ዝም ትላለህ፣ እኛ ተጋሩ ምናምን። ማንም የሚከፍለኝ ሰው የለም። ያውም እናንተ መልካም ብትሆኑ የሚሰድብ ቤት ለምን ትገኛለህ? ለምን ለመናደድ እዛ ድረስ ትሄዳለህ?
ሁለተኛ ነገር ትማርበታለህ ምን አይነት የሰው ልጅ ጥላቻ እንዳለው። አንተ የነሱ ተቃራኒ ሆነ መገኘት ፍቅርን የምታተርፈው። አዶናይን አላያችሁትም? ትግራዋይ ነው። ስለ ትግራዋይ ልናገር ቢል እኮ በደንብ ይናገራል እኮ፣ ግን ፍቅርን አተረፈ። አሜሪካ ሲል በሚሊዮን ሰው ይቀበለዋል። አንድ ላይቭ ሲገባ 20 ሺህ 30 ሺህ አይሽ ፍቅርን ሰጥ። እንደዚህ አይነት ብዙ ትግራዋይ እንደዚህ አይነት ቢኖሩ አስቢስ። ዮናስም እኮ አዶናይን ሲያደንቀው ነበር። እንዳትነኩብኝ ሲል ነበር። ትግሬ መሆኑን ረስቶ ይመስልሻል? ግን በቃ ተወዳጅነቱ አዶናይን ቢጠላ ብዙ ሰዎች ምቀኛ ምናምን እያሉ ይጠሉታል። ይሄ ትክክለኛ ሰው ሆኖ መገኘት እንጂ አማራን ኦሮሞን ለመሳደብ እኮ አሁን እኮ ጊዜ እኮ አመች እኮ። እኛ በፊት በጦርነቱ ጊዜ ስናላግጥ አልነበር? የስንቱን ቆሽት ስናሳርር አልነበር? ግን ብዙ ኪሳራዎች መጡ እኛ ሳናቃቸው። በጣም ብዙ ንጹሃኖች ተጎዱ። እናቴ ቃላቶች ቀላ ሆኖ ብዙ ሰዎችን ገለዋል እኛ ሳናቀው። እና ስሜታችንን ማረጋጋት፣ በጎ ነገር ማድረግ፣ የማንንም ማህበረሰብ አለመሰል። በተለይ ትግራዋይ ሆነ መሰዳደብ የሚባለውን ነገር ፍጹም አለማሰብ ነው። በተለይ እንደ ዘር ማንም እየተነሳ ሊሰድብ ይችላል። አንተ ትግሬ፣ አንተ ቁልቋላም ሊል ይችላል። ፍጹም ለነዛ መመለስ የለብህ። ምክንያቱም አንተ ማየት ያለብህ ስሜትህን አይደለም፣ ዳውን ነው ማየት ያለብህ። ስንቱ ትግራዋይ ነው በየመን በኩል ከአማራ ጋር ከኦሮሞ ጋር በእግሩ የሚሰደድ። አንድ ቪዲዮ ደርሷቸው አስበዋል አጠገቡ ያለውን ትግሬ ምን እንደሚያደርገው? እኔ በቀደም በተለቀቀው ቪዲዮ ነው ያየ። እናቴን ደነገጥኩኝ። በቃ አንገቱ ላይ የሆነ ገጀራ አስቀምጠው ሲማ ይሄ አማራ ነው ሴት ወረባቦና ጆኮር ኦሮሞ ይቅርታ ካልጠየቁ አርዳለው ሲል እናቴን አማራዎችም እንደዛው የሆነ ኦሮሞን አገተው ሳየው ያንን አማራ ካልለቀቅ ይሄን ኦሮሞ አርግልሃለሁ ሲባባሉ ልጁ የሚያውቀው ነገር የለም። አረብ ሀገር ሊበላን የመጣ እንጂ ስድብ ፍጹም ምንም አይነት ዕውቀት አይፈልግም። ያውም ስድብ የመሃይሞች መደበቂያ ትልቅ ዋሻ ነው። የሆነ ነገር ሲል እናትን እንዲሁን እንዲወርድ ብላ እንዳይናገር ታደርገዋል። በቃ ይህ ዕውቀት አይደለም፣ ይህ ዕውቀት አይደለም። መሀሪ ትደውልልኛለህ አይደል? መቼ ነው እናገው ባራው እቶ በጣም ነው ያበሳጨችኝ እናቴ። ደግሞ ጭራሽ ቁጭ ብለህ ትግራዋይን ታሰድባለህ። ደነስ እኔ ለምን ነው ትግራዋይን ማሰደው? እዚህ ቤት አትግባ፣ እዚህ ቤት አትሂድ። የወር ደሞዝ የምትቆርጥልኝ ይመስል ብብታ ሙላ ራስ ወዳድ አትሁን። አስቡ። እናንተ ብቻ አይደላችሁም፣ ተጋሩ። በሚሊዮን የሚቆጠር ትግራዋይ አለ፣ በልቶ ማያድር ሰላምን የሚፈልግ ከየትኛውም ብሔር ጋር ተስማምቶ ህይወቱን መቀየር የሚፈልግ ትግራዋይ አለ። አንቺ እዛ ሀገር አሜሪካ ምናምን አውሮፓ ተቀምጠሽ ህይወት ስለደላሽ ብቻ የማንንም ዘር መዘርጠጥ አይቻል። ነውር፣ ብልግና። በእውነት የተናገርከው ንግግር አንዳች የሚጣል የለውም። ኖ አናዳኝ እኮ እናቴ ቡላላ በጣም ያናዷል። አንዳንዴ ፍጹም የሚያዩት ነገር ቀውስ እናቴ ያማል እኮ። አንተ አሁን ጅጅ ቤት የሆነ ዶላር ሲላክ ትዝ አይልም? ከአሜሪካ በፔፓል ሰውን ኦሮሞ ተይዞ ለማስፈታት አማራ ተይዞ ለማስፈታት። እንዴት ነው የሰው ልጅ በዚህ ደረጃ ደነዝ የሚሆነው? ያ ልጅ ምንም እኔ አሁን አማራን ለመስደብ አሁን እንደው ልሳደብል ቀላል ነገር እኮ። ኦሮሞን ልተችብል ላላግጥብል እናቴ አሁን ዮናስ አንተ ቁልቋላም ትግሬ ቢለኝ እኔ አሁን አንተ አማራ ምናምን ብዬ ብዙ ነገር እናገራለሁ። ግን የማተርፈው ትርፍ ምንድነው? በቃ እነዛን ደሃ ተጋሩ ከመጉዳት ውጭ አረብ ሀገር የሚኖር በስደት ላይ ያለ በሊቢያ ላይ የሚሄድ ትግራዋይ በቃ ይሄ እኮ ትክክል። አንዳንድ ሰዎች ደግሞ ገብተው ስሜታቸውን ተናግረው የሚወጣላቸው አሉ። አንዳንዶች ደግሞ ወይ አማራን ወይ ተጋሩን ሲያገኙ ቀጥቀጠው መተውት ባለፈው ጅቦ ልጅ ተናግረው ነበረ ሂድና እንደ ቀጥቀጥኩ ነገረው ብሎ የሚልኩም አሉ። እንዴ ሰላማቸውን
በፖለቲካ ልታወራ ትችላለህ እየሳቅ ምናምን ሰውን አንተን በማይጎዳ ነገር ልታላግጥ ትችላለህ እየሳቅ እሱንም እያሳቀው ምናምን። እንደዚህ አምሮ ኦሮሞን መጥላት እንዲያምሩ አማራን መጥላት ዋጋ ነው የሚከፍሉበት ዋጋ። የአማራ ፖለቲካ 1 ሜትር መንቀሳቀስ ያቃተው ለምን ይመስላል? በዛም በዚህም ምጣኔ ያባረረው ለምን ይመስላል? ቀልዳለን። ቲፒኤልኤፍ ራሱ የሚሰማ በጣም ደብረጽዮን ቢሰማ ይናደዳል። አሁን ከአማራ ጋር ጸምዶ እየተባለ ነው ይሆን ይሰደበ ብዬ ማሪ ሐሳብ አለ በዚህ ዙሪያ ቀላጁላ አቶ ማሪ ኤርትራዊ ሊሆን ነው ዮኒ ተቀበሉት። ማሪ ግደል። አሁን አማራ ጅቡ አበላሸብን እንጂ እኔ ልጠይቀው ነበር እኮ አሁን እሱ ባመጣው ሐሳብ ኦኬ የትግራይ ማህበረሰብና የአማራ ማህበረሰብ በምን አይነት ጉዳይ ነው አንተ ይሄን ነገር ማስታረቅ ሐሳብ ያለ ብዬ ልንጠይቀው ነበር። እናንተ ግን ወሰዳችሁት ወደ ቀልድና ወደ ስድብ እንጂ አንድ ነገር ልንገር ዮናስ ሙሉነ የአማራና የትግራይን ግንኙነት እሱ አይደለም እንትን የሚለው አንድ የሚያደርገው ገባኝ። ዘመነ ካሴ ትጥቅም ሆነ የሚሰፈርለት ከሚሊዮነሩ ምግበይ ኃይለ መሆኑን ታውቃለህን? ይኸውልህ ቆይ እሱን አስቀምጠውና እኔ የፈለኩትኝ ህዝቡም እንዲሰማ ገብቶሃል። አንድ ነገር አለ እሱ በሚለው አካሄድ ዮኒ ማኛ 11 ዓመት ታግሎ ሮሚን ያተረፈው ሄደ። ጀመራችሁ ደግሞ ያው እናንተ ተካሙት እናንተ ነገር መጨረሻ አይኔ ስሜታዊ ያደረገችኝ ግን እናቴን በጣም አናደደች። ነው እሷ ይኸውልህ እሷ በሚያስተላልፈው የነበረው ነው። አንተ ስትለየው ነበር እኮ አሁን ትግሬ በሚለውና ከዚህ በላይ ቤቱን ከፍቶ ማስተላለፍ የሚችል ሰው እኮ ነው። ገብቶኛል እኮ እሱ ግን ይኸውልህ እሷ ያናደዳት ይኸውልህ ትግሬ በሚለውና ቲፒኤልኤፍ በሚለው ስትጠይቀው በነበረው ሁኔታ በሚያስተላልፈው የነበረው የተናደደችው ግን ኢሞሽን መሆን አልነበረባትም። ጥያቄ መጠየቅ ነበረባት እሷ። ከዛ በኋላ ፍርዱ እኮ ህዝቡ ነው የሚፈርደው። አንተ እኮ ነገሩን ክሊር ነው የምታደርገው። ጥያቄውን ታስቀምጥለትና እሱ በሚገልጸው ከዛ ህዝብ ነው የሚፈርደው። ዋናው እኮ ከታች ሆኖ የሚሰማው ህብረተሰብ ነው። እሷ የፈለገችው እንድሳደብ ነው። አሁን እኔ በቃ ትግራይ ነው ከዬ ምናምን እና እንዲሁ ነው ምናምን ትግራይ እንዳትነጋ ምናምን። ይሄ ጀግንነት አይደለም። ይሄ ውርደት ቅሌት ነው። የትግራይ ህዝብ አማኝ ነው። ይኸውልህ የትግራይን ህዝብ እንዳትነካ ምናምን የሚለው ይኸውልህ በአካል የሚከላከልለት ምድር ላይ የራሱ ሰራዊት አለው። እዚህ ስለለፈለፍክ አይደለም። የትግራይን ህዝብ ነካለው ካለ ራሱ የሆነ ዲፌንስ ፎርስ አለው መሬት ላይ እሱን እዛ ሄዶ ከሱ ጋር ይዋጣለት ችግር የለውም። ግን ልጅቷ እንደ ሐሳብ መመለስ ነው ያለባት እንጂ መሰዳደብ አያስፈልግም። እኔ ግን ልጠይቆ ያሰብኩትኝ በተለይ ልጁ ባጋጠመው ሁኔታ ላይ እዛ ላይ ዲስከስ እንድናደርግ ነበር የፈለኩት። ለምን ካልከኝ እሱ የተረዳበት መንገድና ሪያሊቲው አንድ አልነበረም። ምንም ከዮናስ ጋር የምትረዳዳበት ምክንያት የለም። በቃ ህወሓት ናት አለ ህወሓት ናት 4 ነጥብ። ይሄንን ነው የሚፈልገው። እናንተ አታውቁም ሚዲያው ላይ ምን አይነት ወከባ እንደሚፈልግ። በቃ ቲፒኤልኤፍ ነው ትግሬዎች ናቸው ምናምን በቃ እሷ እንደዚህ በማለቷ ብቻ ለምን ከበሮ ይዞ አይደንስ? እኔ ምን አገባኝ? እውነቱን ነው። ለምን እሱ ለማናደድ ነው የሚመጣው አይደለ? በቃ 4 ነጥብ። ይሄን አምነሽ እንደዛ ስትናደድለት እሱ አሁን ደስ ይለዋል ነው ማለት ሶ ዩ ራይት። መናደድ አያስፈልግም በዚህ ልክ። ጌታቸው ረዳ የሚባለው ያንተ ሞዴሬተር ደግሞ ቡላላ መሀሪ ግን ይፈራዋል። ማንም ፈራው እናቱ ዱለት አድርጌ ነው አንጀቱ የምበላው። የምፈራው አካል የለም። ይቀልዳል እንዴ? አይጥ መሰለ እንዴ ዱለት አድርገህ የምትመጣው? አሁን እኮ ዮናስ ማዲያት የአብይ አማሮች ደጋፊ ሆኖ በአካል ተገናኝተን ነበር ሁላችን። ተው አትሳደብ። የአብይ አማሮች ደጋፊ ሆኖ መጥቷል ዮናስ። ምክንያቱም ያው ድሃ ስትሆን ገብቷል። ለማንም ተገዢ ነው የምትሆነው ዮናስ። ያው ምንም ህዝብና ህዝብ እንዲስማማ ምናምን የሚፈልግ አይነት ሰው አይደለም። በቃ አንዱን ከፍ እያደረገ አንዱን እንትን እያለ ያ ቁማር ደግሞ ያው ተነቅቶበታል። አሁን ዝም ብሎ ነው በቃ የሚንጨረጨረው ምናምን ነገር። ይሄ የወንድ ማዳሰብ ግን መሀሪዬ ምንድነው አትሳደብ። ኧረ በእናትህ አንተ ልጅ ወይኔ አምላኬ። እሺ ይቅርታ አትፍራ ጅቡ።
መፍራት አይደለም የምትለውጠው ነገር የለም። በስድብ እውቀት አያስፈልገውም ነው ይዘረግፈናል። በቃ አሁን ምንድነው ወደ ህዝቡ ገብቷል። በቃ አሁን ይሄ አንድነት ፍለጋ አሁን እስቲ የአማራና የትግራይ በቃ ህዝብ በቃ እንትንም አይፈልግም። ነገሮቹን አጥርቶ ምናምን ነገር የምትሰማቸው ራሱ የሰከኑ ናቸው። የሚቀርቡ ሚዲያው ላይ ምናምን ነገር በቃ በርዱለታል። በቃ ጥጋቡ ተንፍሶ እንዴት ነው ቀጣይ ግንኙነታችን? ጋጨው ብሪ ያን ነገር አለ ሞኛት ሆነ። ይኸውልህ አንድ ሰው መጥቶ የራሱን ፍላጎት የራሱን መንገድ ሲለቅብህ በዛ ቦይ አትሄድም። አንተ ፋራ እንዳትሆን። አሁን ይኸውልህ ፖለቲካው ሲስተሙ ተቀይሯል። አሁን ይኸውልህ አንድ መጥቶ ብሔር ሲሳደብ አንተ ጀዝባ ሆነ በሱ ፎሎ እንዳታረግ ኦልሬዲ ተበላ ማለት አያችሁ። ሻቢያ እንዴት እንደተበላ ማለት እኔ እኮ ደብረ ጽዮን እንዳትሳደብ ሲለኝ ለኬ ከኤርትራ ነው የመጣው ይነግ ኖ ጠቅላላ ይኸውልህ አንድ ነገር አለ። ይኸውልህ በ50 ሚሊዮን እና ይኸውልህ በ50 ሚሊዮን ሞኝነ እንዳንተ 50 ሚሊዮን እና 60 ሚሊዮን ህዝብ አንተ የምትሳደብ ከሆነ ጀዝባ ነው ማለት ነው። ይሄን እኔ አግሪ አደርጋለሁ። መሀሪ ትክክል። ወደ እንትኑ እየገባህ መጣ። እዚህ ጋር መከታተል ማለት ነው። ማንበብ ጀምረሃል ማሪ አንተ እኛ እኮ ይኸውልህ ሳይባረገው እናንተ ለማሰልጠን እኮ ነው። ተው ስንል እምቢ አላችሁ እኮ ስንት ዓመት ነው መሆን ካለበት ማለት ነው። በርታ ቀጥል፣ ዮኒ ብትገባ ምንም አትሆንም ብሎ እንዲገባ አድርገን እንደ ሶል እንዲያዝ ማድረግ ነው ያለብን። ከሱ ጎን ሆነን አንተ እኮ ከንቲባ ልትሆን ትችላለህ ዮኒ ግባ በማለት አበረታተን ብልጽግና እንዲያስሮ ማድረግ ነው ያለብን እንጂ ከስራ ያባረሩት አሉ እኮ አንዳንድ ተገር አንዳንድ ተጋር እኮ አሉ እኮ ልብ አድርስ ያራዳ ልጆች እናቴ ትሙት ምርጥ ልጆች አሉ። እነዚህ ፋራዎች ከየት እንደመጡ አታውቅም። ወይ ቦላቸው ምን አባት ያመጣል ዶሞ ይሄ ሽሮ ጣም አሉ ተጋሩ ከስራቸው ያፈናቀሏቸዋል። ቀስ እያሉ ከድራራቸው ጊዜ ጠብቀው የተራክ ታርጋ አይተው ቀስ ግብ እናንተ ቀስ ብሎ የሚሰሩ ብዙ ሰዎች እኮ አሉ። አሁን እኔ ሞጣ የሆነ ነገር ቢናገር እናቴ ትሙት ነው የምላችሁ። የሆነ ትግራዋ ያለ እና እንዴ ሞጣ ምን መሰለኝ ቡላላ የሆነ ትልቅ ቪላ አለ እዚህ እና ሰውየው ትግሬ ነው። በጣም ልጥጣበ ልጥጣብታም ስትል ማለት ከዛ ሞባይላቸውን ጠቅላላ ሰብስቦ እርስ በርስ እንዳትቀራረጹ ምናምን ቤት እኮ ቪላ እኮ እንዳለ ካሜራ በካሜራ እኮ እዛ ጥግ ላይ እና ቤት ትሙት ሙሉ መረጃው አለ። በቃ አሉ ብዙ ተጋሮች አሉ። እንዴ ከነ ወርቁ አይተለው ጋር ከነ ምናምን ጋር ቁጭ ብለው ነው የሚውሉት እኮ እናቴ። አንድ ነገር ልንገርህ። አሁን እዚህ መታ ምናምን ስትሳደብ ከዮኒ ጋር እኔ አሳዝናኝ ነበረ። ዮኒን ማኛን እኮ የምትዘውረው እኮ አላበሻ እኮ ናት። አላበሻ እንዴት ነው ቆልፌው ብትላት حرام عليك يا اخي والله حرام ولا አይሉ ስንት ትግሬ እናቴ ትሙት ስንት እኔ ብዙ ነገር አውቃለሁኝና የሆነ ቪላ ቤት ውስጥ ገብተው ሲጠጡ ምናምን እንትና ዘፋኙም አለ። ማን ነበር ስሙ በእናታችሁ ማን ነበር? የሆነ እሱም አለ ወርቁም አሉ ችኮችም ምናምን ብዙ ችኮች አሉ። ብዙ 4 ናቸው። ቤቱ ካሜራ አለ እንዳለ የሞጣ በስንት ሽምግልና መሰለ ትዳሩን ላፍርስ ብል ያፈርሱት አሉ ተጋሩ ጊዜ የሚጠብቁ ሁሉም ነገር ጊዜ አለው እኮ። ዝም ብለሽ አሁን በቃ ሮሮሮ የሚባል ነገር የለም። ሰዓቱን ጠብቆ ነው የሚሄዱት።
አሁን ሰለሞን አሜሪካ ከገባ ቆይቷል። አመት ከምናምን ቀስ ብለው ትግሬዎች ረሱኝ። አሁን ደግሞ ተረኛ ማን ነው? ማን ነበር ስሙ? በእናታችሁ ማን ነበር? በእናታችሁ ስሙን አስታውሱኝ። እሱማ ጭራሽ ጠፍቷል። አሜሪካ ከገባ በኋላ ጌታቸው ስሙ ጻፈልኝ በእናትህ። ቡላ ላይ ይችላል ማረጋ። አሁን ደግሞ ማረግን እያጠኑ ስለናያያል ብዙ ግን ይኸው ማህበረሰብን ተሳድበው ምንም አውቀው ሆን ብለው ነው የሚያሳስቱ። አሁን እነ እዮዳብን ተመልከታቸው። አንተ ቁልቋላም ትግሬ ማለት ቆራጣ ነው፣ 1 ሚሊዮን ጨረስንባችሁ ብላ ስሜታዊ እንዲያደርጉ ነው ብትፈልግ። ከዛ አማራ ብለህ ስትናገር ያቺ ነገር ትራገባለች፣ ይቀባበሏል። ራስህን የሆነ ፋውል ማሰራት የለብህም። በቃ ዝም። እነሱ ያሉት በአንተ ላይ ሊደርስ አይችልም። አታግዱ ስራሕና ይቁም ምናምን አለ እኮ ደብረጽዮን በቀደም ደውዬለት እና ከመሳደብ ፍጹም የምታተርፉት ነገር የለም። ትከስርበታል። በጣም ነው የምትከስርበት። ትግልህን ታጣለህ፣ ነፃነትህን ታጣለህ። የምትናገራቸው ነገሮች እናቴ ከምላስ እጅ ቢቀድም መልካም ነገር ነው። እጅ ይሰራል፣ ይንቀሳቀሳል። እግርህ ምንድን ጉራጌ ቂጥ ሞኝ ነው እግር ብልጥ ነው የሚሉት ለዛ ነው። ምላስ ሞኝ ነው እጅ ብልጥ ነው የሚለውን ነገር ማስቀደም ነው። ደግሞ ማሰብ ይሻላል እንጂ አማራን ኦሮሞን መንካት በጣም ዋጋ ያስከፍላችኋል። በጣም እንደ ቀልድ እንዳታዩት። ለማንኛውም የነበረን ቆይታ እዚህ ጋር ተጦና አቆቃል። ቲዲኤፍ ትግራይ ትስዕር ብላለች። ፕሮግራማችን ቀጥታ ስርጭትና ይመቀለ ቀጥታ ስርጭት እዩ። ህዝብና ህዝብ ትግራይ እዩ። ሓውነትናን ስዕርነትናን ቅድሚ ክንገብር ኢና ንሕና ጽምዶታት ኢና